ይሄኔ ምናልባት ሌላ ቦታ ሆኖ ነው የሚደውልልኝ በቋሚ ስልክ አይደውልም ማን ነው ምንድነው እንግዲህ የ666 ማህበር አባል የሆነ ሰው የሰይጣን አምላኪ ማህበር የሆነ ሰው ይሄንን ነገር አያደርግም የሚል በፍጹም እንግዲህ ምን ክደው ነገር አይደለም ምንም ነገር ማቆ ነገር የለም ሰሞኑን ትንሽ ግርግር ስለነበረ ልጄን ይነጥቀኛል በሚል ሂሳብ ነው እኔ ያስኩትን ሽጉጡን እንጂ ያ መሳሪያ ድሮ ትልቁ ቤት ይያለን የሰጠኝ መሳሪያ ነው ተጠቀሚበት እንደዚህ አድርጊ ያለኝና የሰጠኝ እኔኮ የመጣችሁ ተራሱ አሁን ግራ ነው የገባኝ እሱ ልኳችሁ እንደሆነ እርግጠኛ ነኝ ይሄን አሁን ራሱ ምንም ላምንህ አልቻልኩም ብዙ ነገሮች ሊሰራ ይችላል አይሰራምም አለልህም ብዙ ነገሮች ነው ያመጣ ፋይሎችን ማስቀምጠው ብዙ ነገር ነው የሚያደርገው ነገር ግን ለልጆቼ ስልስ ልጆቼ እንዲኖሩ ፈልጋለሁ እባክህን ተወኝ እኔ ልጅ እባክህን ልጆቼን ላሳድግበት አንተ እኮ እኔ ቦታ ላይ ሆነ ስለማታውቅ ነው እኔ ስንት ነገር ነው መሆኑ ስንት ነገር ከዛም ያክል ቤት ውስጥ ከነ ልጆቼን አውጥቶ እንደንትን የጣለኝ እባክህን ተወኝ ይኸውልሽ ከነኮ እሱን ብትይዙልኝ ደስ ይለኝ ነበር ግን እሱ ታስሮ እኔ የሚቆይ ይመስልሃል ባለው ነገር ተጠቅሞ ወዲያው ነው የሚፈጠው ከዛ በኋላ እኔ ምንድነው የሚወጣኝ ከነ ልጆቼ ወዴት ነው የሚሄደው እኔ አእምሮ በሽተኛ ግልጽ አድርጊልኝ ምንድነው እሱ እዛ ቤት ያለው ሚና ጌታቸው ያልሽው እኛ መንፈልገው ጌታቸው አሁን አዋቂ ቤት ያልሽው ወይም ደግሞ ጠንቋይ ቤት ያልሽው ቦታ ምንድነው ያለው ሚና ለምን ነበር የሄደው እሱ ወይም ምንድነው እሱ ነው ግልጽ አድርጊልኝ ነገሩን እስኪ አይዞሽ ይድናል እንሳቸው ቤት መጥቶ የሚያፈር የለም ይደነልሻል ምናምን አለኝ ከዛ ሁሉም ብር ሰጥቶ ሰላም ብሎ በጣም በቃ እኔ እንዴት ልበልህ ከሳቸው በላይ ነበር እዛ ሁሉም እንትን የሚሉት በጣም ቤተኛ ስለሆነ አንድ ጊዜ ምን እንዳለኝ ታውቃለህ በእኔ ነው ልጅሽ ቆሞ ልጃችን እያለ ነበር የሚያወራው እዛ በሆነ ባላሰብኩት ሰዓት ልጅሽ በእኔ ነው ቆሞ ይሄዳው ስለዚህ አፍሽን ዘግተሽ ተቀመጪ ያለኝ የሆነ በአዳም ልኮ ሳይቀር እንግዲህ የሚያመልክ ሰው እንደነበረ እያንዳንዱን ነገር ሰማን እንግዲህ ይሄ እንግዲህ ያልጠበቅነው ነገር ነው እኔ በጣም ያልጠበቅኩት ነገር ነው የሚገርም ብዙ ሚስቶች እያሉት ሴት ቤት ውስጥ እያመጣ እንኳን እያየሁኝ እንዳላየሁኝ ነበር ምኖር ለልጆቼ ምስል እኔ አላቅም ምን እንዳረገብኝ በቃ በጣም ታወሬ ነበረ እዛ በአዳም ልኮ ውስጥ ምን እንደቀባኝ ምን እንዳረገብኝ የገዝነች የተጠረቃቀመች የሆኑ ወረቀቶች ፋይሎች አሉ እነሱ የሚጠቅሟችሁ ከሆነ እነሱን ይዘህ ሂድ እዛ ውስጥ አስቀምጫቸዋለሁ ከልጁ ደብተሮች ጋር በስተት ተቀላቅሎ የመጣ ፋይል እና በጣም ማስፈራራቱ በጣም እንትኑ ሲመጣ ግፊቱ ሲመጣ እንዴ ከልጆች አይበልጥም ብዬ ያው ሞዶን የምፈልገውን ነገር ጥዬ ምንድናቸው የሚያስፈራሩሽ ብዙ ወንዶችን ያላቃችሁን ከሱ ጋር የሚሰሩ ብዙ ወንዶች ግምት እንደተደረገብኝ በልጆቼም እንዳደረገብኝ ለዛ ነው ያ ሁሉ ነገር ፍና አድርጌ ተቀመጥኩት የነበረው እኔ ፈልጌ ሳይሆን እሱ ባስደገመብኝ ባደረገብኝ ነገር ነው ብቻውን አይደለም የሆነ ሰይጣን ነገር ነው ላዩ ላይማ ብዙ ነገሮች ነው ያሉት እኔ ለራሴም ብቻ አይደለም ለእናንተም ነው የምሰጋው እኔ እኮ በጣም ነው የሰጋሁትኝ ሰሞኑን መጥቼ ልጁን አንጠልጥዬ ነው የምወስደው ልጄን ብሎ ስላለኝ ለዛ ስጋት እኮ ነው እዚች ማትታይ ቤት ውስጥ መጥቼ የገባሁትኝ የአቤልን ግድያ በቀጥታ ሲመራ የነበረው አቶ ጌታቸው የተባለውን ወንጀለኛ ለመያዝ የመጨረሻው ደቂቃችን ላይ እንገኛለን። ሰላም ጤና ፍቅር ለእናንተ ይሁን። ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። እንግዲህ የተለያዩ ማህበራዊ ጉዳዮችን የወንጀል ታሪኮችን ኬዞችን ሳይቀር እዚህ እያመጣን አብረን የምንፈታበት ውድ ሰዓታችን ላይ እንገኛለን። እንግዲህ እንደተለመደው አንድ የወንጀል ታሪክ ላይ ሙሉ ለሙሉ እጃችንን ካስገባን ጊዜያት ተቆጠሩ። ምንድን ነበር ያ ታሪክ? እንግዲህ የአቤልን ግድያ ጨምሮ አቤልን ነፃ የማውጣት ሂደት ነበረ። ከዛ በኋላ አቶ ጌታቸው የተባለ ሰው ከነዚህ ሰዎች ጋር ከማህበሩም ጭምር ቀጥታ ግንኙነት እንዳለው ተረዳን፣ አወቅን። ስለዚህ አቤልን ቀጥታ ሊያስገድለው እንደነበረ ማየን። እኛ ቀጥታ ደርሰን እስከ ህይወት መስዋዕትነት እስከ መክፈል ደርሰን
አዳን ነው ያለው ነገር ግን ከዛ በኋላ እጅግ በጣም የተወሳሰበ የወንጀል ታሪክ ሆኖ አገኘ ነው። ስለዚህ አሁንም መረጃዎች ያስፈልጉናል አቤልን ነፃ ለማውጣት። የሄድንበትን ርቀት ተመለከታችሁ፣ እስከ ክለብ ድረስ፣ ከክለብ ጋርዶች እስከ ጌታቸው ቀጥተኛ ጋርዶች ድረስ። ከዛ በኋላ የጌታቸው ልጅ በቀጥታ ልትታገት ወይም ደግሞ ይቺ ልጅ የጌታቸው ልጅ ብቻ ሳትሆን የሊዲያም ልጅ እንደነበረች ተረዳን። ልትታገት የነበረችውን ልጅ ለማዳን በምንሄድበት ርቀት ላይ እንግዲህ የጌታቸው ሰዎች የተባሉትን እነዚህ ሰዎች በቀጥታ ያዝ ናቸው። እነዛ ሰዎች ወደ ጠቆሙን እንግዲህ በቀጥታ እዛ ፓሪ ላይ ወይም ደግሞ የተዘጋጀው የአብሮ አደጎች ፕሮግራም ላይ የተገኙ ዲጂዎች ናቸው። ከዛ በተጨማሪ ደግሞ የጌታቸው ቀጥተኛ ተላላኪዎች ናቸው። ከነሱ በተጨማሪ የጌታቸውን ቀጥተኛ ተላላኪ የሂሳብ ስቴትመንቶቹ ሳይቀር በሱ የሚያልፉበትን ሰው ደግሞ አገኘን። ከዛ በኋላ ደግሞ እስከ ደብረ ዘይት ያደረግነውን ጉዞ ተመልክታችኋል። የጌታቸውን ልጅ ወይም ደግሞ የሊዲያ ልጅ ተቀብለው ወዴት ሊወስዷት እንደነበረ ተመልክታችኋል። ቀጥታ ደብረ ዘይት ላለ ሰው ጌታቸው እየጠበቃቸው ነውና ልጅቷን ተቀብሎ እሱ ሊወስዳት ነው የሚል ጥቆማ ደረሰን። ቀጥታ በፍጥነት ኢንተርቪዋችንን እንደጨረስን ወደ ደብረ ዘይት ከተማ ነበር የገባ ነው። ደብረ ዘይት ስንገባ እንግዲህ እናገኛለን የተባለው ሰው ቀጥተኛው ጌታቸው ነበረ። ልጁን የገዛ ልጁን እኛ እጅ ላይ ነበረች፣ እሱ ግን እኛ እጅ ላይ እንደገባች አያውቅምና ልጁን እየጠበቀ ያለው ደብረ ዘይት ከተማ ነበር የሚባል ነገር ሰማን። ጌታቸውን ለመያዝ በቀጥታ ገባን። እንግዲህ ጌታቸውን እናገኘዋለን ብለን ነበር የጠበቅነው። ደብረ ዘይት እንደደረስን የዋና ቦታ ብዙ ሰዎች የሚዝናኑበት ቦታ ነበረ። ያንን ቦታ ግርግር መፍጠር አልፈለግንም ነበረ። በቀጥታ ከዋና ቦታ ወጥቶ የምንከታተለው ሰው ወደ ሩም እንደገባ በእኛ ሰዎች ጥቆማ ደረሰን። በቀጥታ እንደሄድን ጌታቸውን እናገኘዋለን ብለን ስንገባ ወደ ሩም ሌላ ሰው ነበር ያገኘ ነው። ያ ሌላ ሰው ጋር የነበረን ቆይታ ደግሞ ተመልክታችኋል። እንደያዝነው ያ ሰው አቶ ጌታቸው ሳይሆን የአቶ ጌታቸው የቀኝ እጅ ሆኖ ነበር ያገኘ ነው። ያ ሰው እንግዲህ አቶ ጌታቸው የተባለ ሰው ዘመዴ ነው፣ ባይሆን እናቴ ስራ ፈልግላት ብላ ከሱ ጋር ያገናኘችኝ ሰው እንጂ ዲቴል የማውቀው ሰው አይደለም። አንዳንድ ነገሮችን አስፈጽምለታለሁ ባልፈልገውም እንግዲህ አንዳንድ ስራዎችን ከሱ ጋር እሰራለሁ እንጂ ይሄን ያክል ጌታቸውን አላውቀውም። ባይሆን የማውቀውን ነገረን። የማውቀውን ደግሞ የሚያውቀውን እንዲነግረን ብዙ ሂደቶችን ሄደን ነበረ። በጣም የሄድንበትን ርቀት ተመልክታችኋል። የጌታቸው ሰዎች በምን ያክል ርቀት ጌታቸው የሚባል ሰው አላውቅም ብለው እንዴት እንደሚገግሙ እያንዳንዱ ነገር ተመልክታችኋል። የኛም ሰዎች ነበሩ። እኛ የማወጣጣት ሂደቱን የራሳችንን ሂደት ተጠቅመን እንዲያወጣ ነበር ያደረግነው። ከዛ በኋላ ግን ቤቱን አውቀዋለሁ ከኔ ውጪ ሌላ ሰው የሚያውቅ የለም ብሎ ያለውን ነገር እውነታውን ነገረን። ከደብረ ዘይት እስከ አዲስ አበባ ድረስ እየከነፍን በፍጥነት መጣን። እንግዲህ ቦታውን መራን። ቤቱ እዚህ ነው የጌታቸው ብሎ ቀጥታ እሱን በእኛ ሰዎች ቁጥጥር ስር አዋል ነው ጠቆመን። ስንገባ ግን የገጠመን አስደንጋጭ ነገር ነበረ። የጌታቸው ሚስት የተባለችው ሴትዮ ሽጉጥ ደቅና ነበር የጠበቀችን። እንግዲህ ሚስቱ እንደሆነች ነበረ። የኛም ሰዎች በዛ ያለ ኃይል ነበረ ርብርብ አድርገን ያችን ሴት የያዘችውን ሽጉጥ በቀጥታ ልንቀበላት ወይም ደግሞ ልንቀማት ችለናል። ቤቱን በቀጥታ ፈተሽ ነው። ተጨማሪ አንድ ሰው አብሯት ነበረ አገኘን። ነገር ግን ጌታቸው የሚባል ሰው ቤት ውስጥ አልነበረም። አሁን እንግዲህ ጌታቸው የት ነው ያለው? እንግዲህ ቤቱን በሙሉ የኛ ሰዎች ከበው ሲጠብቁት ነው ያደሩት። አሁን እንግዲህ እሷን ለማግኘት ነው ቀጥታ የመጣ ነው። ጌታቸው የት ነው ያለው የሚለውን ዛሬ ሚስቱ ወደ ጌታቸው የምትመራን ይሆናል ብለን ተስፋ እናደርጋለን። ምክንያቱም እቺ ሴት ሚስቱ ናት፣ የልጁ እናት ናት። ጌታቸው ቤቱን የመጣ ነው ብለን ነው እንግዲህ ተስፋ የምናደርገው። ቤቱ እስከመጣን ድረስ ደግሞ ጌታቸውን አናጣውም የሚል ነገር ነው ያለው። ስለዚህ ዛሬ እንግዲህ ጌታቸውን የምንይዝበት ቀን ነው ብለን ተስፋ እናደርጋለን። ከእርሷ ጋር እንዲሁም ደግሞ ቤት ካገኘነው ሰው ጋር የምናየው ይሆናል። እስከዛ ድረስ ፕሮግራማችን እስከ መጨረሻው ድረስ እንድትከታተሉ እንጋብዛለን። በጸሎታችሁ በሀሳባችሁ ሳይቀር እንድታገዙን ጥሪ ማቅረብ እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። 300,000 ልንገባ ነው። የእናንተ ላይክ ማድረግ፣ ሰብስክራይብ ማድረግ ለሌሎችም ደግሞ ሼር ማድረግ ይጠቅመናልና እሱም እንዳይረሳ። ከሴትዮዋ ጋር ቀጥታ ቆይታ እናደርጋለን። መልካም ቆይታ። እሺ እንግዲህ ተመልካቾች ተመልክታችኋል በምን አይነት ሁኔታ ውስጥ እንደገባን። እኛ ላይ ሽጉጥ እስከ መደቀን ድረስ ደርሰሻል። እኛ ላይ ሽጉጥ እስከ መደቀን ድረስ ከደረስሽ ደግሞ ራስሽን መከላከል በደንብ ታውቂበታለሽ። ይህንን ደግሞ ማንን ፈልገን እንደመጣን በደንብ ስለምታውቂው ነው። ማንን ፈልገን እንደመጣን ታውቂያለሽ ማለት ጌታቸውን ፈልገን እንደመጣን ማለት ነው። ስለዚህ ጌታቸው የት እንዳለ በደንብ ጠንቅቀሽ ታውቂያለሽ አይደለም? እኔ እንደሱ አልመሰለኝም። ልጆች በጣም ግርግር ስለነበረ በድንጋጤ ነው ያወጣሁት እንጂ ጌታቸው እንድፈልግ የትኛው ጌታቸው ነው? መቼም እንዴት ነው ማታውቂው? እኛ የመጣ ነው ጌታቸው የተባለ ግለሰብ እዚህ ቤት አለ፣ ወንጀለኛ ቤቱ ነው። ቤቱ እንደሆነ ደግሞ ሚስቱ ነሽ ተብለን የመጣ ነው። አንቺ የጌታቸው ሚስት ነሽ። ይህንን ሁሉ ነገር ታውቂያለሽ። ስለዚህ እኛ ምን ፈልገን እንደምንመጣ በደንብ ታውቂያለሽ። እንድትዘጋጂ ይኸውልሽ፣ ሰውዬሽ እንድትዘጋጂ በደንብ አስጠንቅቆ ነግሮሻል። ምን አይነት ሰዎች እቤት ድረስ እንደሚመጡ እንደምናገኘውም ጭምር በደንብ ያውቃል። ስለዚህ ወዴት እንደሄደ ጌታቸው የሚባል ሰው የት እንዳለ ታውቂያለሽ። እሱን ልክ ነህ አውቃለሁኝ።
ግን አሁን አንድ ሰው ለመያዝ ይሄ ሁሉ እንደዚህ ታጅባችሁ የመጣችሁት ምን ሆናችሁ ነው? ከዛሬ 6-7 ወር 8 ወር አካባቢ ነው የተለያየ ነው እነሱ። ይኸውልሽ አንቺ አውቀዋለሁ ብቻ እንድትይኝ ፈልጌ አይደለም የመጣሁት። አውቀዋለሁ ብቻ ቢሆን ነው እኔም አውቀዋለሁኝ። ጌታቸው የሚባል ሰው ምን አይነት ሰው እንደሆነ አውቀዋለሁ በደንብ። እኔና አንቺ የሚያለያየን አንቺ የጌታቸው ሚስት ነሽ። የጌታቸው ሚስት ስለሆንሽ ጌታቸው ሚስቱ ነሽ። ቤቱ ነው። ሌላም ሰው አግኝተናል። እዚህ ቤት ውስጥ የፎቶ ማስረጃዎችን ሳይቀር አግኝተናል። በትዳር የነበሩ ነገሮች ማለት ነው። ምን አገናኘው ታዲያ ከእናንተ ጋር? ይሄ ሁሉ ግርግር አብዝታችሁ የመጣችሁት እዚህ ቤት አብሮኝ አይኖር ከየት ላምጣው ታዲያ? ቤቱ ነው እኮ ቤቱ ነው ተብለን የመጣ ነው እኮ። የት ነው ያለው ጌታቸው? የት ነው ያለው? ከ6-8 ወር በፊት ነው የተለያየ ነው። እኔ ቤት መጥቶ አያውቅም። እኔ በምን አውቃለሁ? ደግሞ እናንተ እሱ ይላካችሁ ወይስ ሌላ ሰው ይላካችሁ? በምን አውቃለሁ? እናንተ ማንነታችሁን ንገሩኝ እንጂ ምንድን ነው? ይኸውልሽ ምንድን እየተካሄደ ያለው? ምን እኔ እኮ ግራ አጋባችሁኝ። ይኸው ግር ብላችሁ ስትመጡ አስደነገጣችሁኝ። ለዛ ነው እኮ በሽጉጥ እኮ ነው የተቀበልሽን፣ በጠበንጃ ነው የተቀበልሽን። አንቺ እኛ ላይ መሳሪያ ደቅነሽ፣ እኛ ስንገባ በመሳሪያ ነበር ያስፈራራሽን። እኛ ይኸውልሽ ያለውን ነገር ተናግረን ኃይልም ቢሆን ኃይል ተጠቅመን እኛ ያለውን ነገር ለማረጋጋት ሞከረን እንጂ መሳሪያ ነበር እኛ ላይ የጠቆምሽው። ያሁላ መሳሪያ ማን እንደሚመጣ ስለምታውቂ ነው። ራሴን ለመከላከል ስል ነው። ሁሌ በስጋ ስለምኖር እኮ ነው። ጭራሽ እናንተ አንድ እኔ እኮ ነኝ ያለሁት። የሁሉ ሰው ግር ብሎ ሲመጣ ምን ላድርግ እንዴ? ራሴን ለመከላከል ስል ነው ያደረገው። ግን ለማንኛውም በምን ምክንያት ነው የመጣችሁት? ለምንድን ነው የመጣችሁት? ማንነታችሁን ንገረኝ። ምንድን ነው የሚያሰጋሽ? ምንድን ነው የሚያሰጋሽ እንዴ? ብዙ ነገር ነው የሚያሰጋኝ። እንዴ ምን ሆነ ነው? እሱ ልኳችሁ ቢሆንስ ምን አውቃለሁ? እንዴት ነው እሱ የሚልከን? እኛ ጌታቸው የሚባል ሰው ፈልገን፣ ያውም ደግሞ ጌታቸው ወንጀለኛ ነው። ይህንን ወንጀለኛ ፈልገን ነው እዚህ የመጣ ነው። እኔ ወንጀለኛ ይሁን አላውቅም። ታውቂያለሽ፣ ባልሽ ነው እየተባለ ነው። ይኸውልሽ ይሄ ጥቆማ የደረሰን ከ6 ወር አንቺ እንደምትዩ ከ6 ወር ከ8 ወር በፊት የተሰጠን ጥቆማ አይደለም። ይሄ ጥቆማ እኛ ጋር የመጣው ከ1 ቀን በፊት የመጣ ጥቆማ ነው። እንደተጠቆምን ነው አንቺ ጋር የመጣ ነው። ብትለያዩ ኖሮ ተለያይተዋል አብረው አይኖሩም የሚባል ጥቆማ ነበር እኛ ጋር የሚደርሰው። ስለዚህ ይሄ የጌታቸው ቤት ነው። አንቺ የጌታቸው ሚስት ነሽ። የፎቶ ማስረጃዎችን ሳይቀር ቤት ውስጥ አግኝተናል። መሳሪያ ሳይቀር ደቅነሻል። ያ መሳሪያ ያውም ደግሞ ፍቃድ የሌለው መሳሪያ ነው እኛ ላይ ደቅነሻል። እኔ ፍቃድ ይኖሮ አይኖሮ አላውቅም። እሱ ነው ያኔ ትልቁ ቤት እያለን የሰጠኝ። ምንም ነገር ማውቀው ነገር የለም። ሰሞኑን ትንሽ ግርግር ስለነበረ ልጄን ይነጥቀኛል በሚል ሂሳብ ነው ያስኩትኝ ሽጉጡን እንጂ ከየት አምጣው እንዴት ያድርገው ገዝቶ ይሁን ሰርቅ ይሁን ወይ ከሰው አምጥቶ ምንም ማውቀው ነገር የለም። ያም መሳሪያ ድሮ ትልቁ ቤት እያለን የሰጠኝ መሳሪያ ነው። ተጠቀሚበት፣ እንደዚህ አድርጊ ያለኝና የሰጠኝ። ምንም ማውቀው ነገር የለም። አሁን ከአንተ እኔ ከምጠይቀኝ ነገር ጋር ምንም የሚያገናኙ ነገር የለም እኮ። ይኸውልሽ አየሽ አይደለ? አንድ ማይፈራ ሰው የሚፈራው ነገር የሌለበት ሰው መሳሪያ እስከመያዝ ድረስ አይደርስም። ምን ነበር የሚያስፈራው? ለምን መሳሪያውን ሰጠሽ? ምንም የሚፈራው ነገር ባይኖር አንቺም ምንም የማታውቂው ነገር ባይኖር ኖሮ መሳሪያ አይሰጥሽም ነበር። ይኸውልሽ አንቺ ራስሽ በሰላም የምትኖሪ ሰው ብትሆኚ ኖሮ መሳሪያ እስከ መደቀን ድረስ መሳሪያ ቤትሽ ውስጥ እስከ ማስቀመጥ ድረስ ከሱ መሳሪያ እስከ መቀበል ድረስ በፍጹም አትደርሽም ነበር። ስለዚህ የምታውቂው ነገር አለ ስለ ጌታቸው። አንድም እንዴ ተራ ሰው እኮ ምንም እኮ የሌለበት ሰው እኮ መሳሪያ አይዝም እኮ። ልክ ነህ እኮ መሳሪያው የኔ አይደለም፣ በሱ ስም ነው የመጣው። በሱ ስም ነው ያለው። ሁሉ ነገር በሱ ስም ነው። ያኔ ትልቁ ቤት እያለን የገዛው እኔ እንዴት አድርጎ እንደገዛው ከየትን አድርጎ እንደገዛው ምንም አውቀው ነገር የለም። አምጥቶ አስቀምጭ ያለኝ አስቀመጥኩትኝ። ከዛኛውን ቤት ያኛውን ቤት ሸጠን ወደዚህኛው ስመጣ ለነብሴ ብዬ አስቀመጥኩትኝ። ምን ችግር አለው እንዴ ታዲያ? ፈቃድ የሌለው መሳሪያ እኮ ነው እጅሽ ላይ የተገኘው። በማንም ስም ያልተመዘገበ በማንም ስም ያልተያዘ መሳሪያ ነው። ፍቃድ የሚባል ነገር የሌለው ላይሰንስ የሌለው ጭራሽ እንደዚህ አይነት መሳሪያ ነው አንቺ ጋር የተገኘው እኮ። ይሄ በራሱ ወንጀል ነው። ይሄ ራሱ ወንጀል ነው። እጅሽ ላይ መገኘቱ ብቻ ይሄ ራሱ ፍቃድ የሌለው መሳሪያ አንቺ ይዘሽ መገኘቱ በራሱ ወንጀል ነው። እሱን አግኝታችሁ ብትጠይቁት አይሻልም? እኔ አስቀምጪ ነው የተባልኩትኝ፣ ባደራ መልክ አስቀመጥኩትኝ። አጋጣሚ ግር ብላችሁ ስትመጡ ራሴን ለመከላከል ልጆችን ለመከላከል ስል ነው ያንን ነገር የተጠቀምኩትኝ እንጂ እናንተን መጉዳት ብዬ አስቤ አይደለም። እናንተም እንኳን አመጣጣችሁ ትክክል አይደለም እንዴ! አንድ ሰው ለመፈለግ ይሄ ሁሉ ይኸውልሽ፣ በምን አይነት ሰዎች እንደሚፈለግ ታውቂያለሽ። አንድ ሰው የሚፈልገው ሰው አይደለም። ምን አይነት ወንጀለኛ አብሬ የኖርኩት ባለቤቴ ነው እያልሽ ነው አይደለ? እኛም የሰማነው እውነታውም ይሄ ነው። ስለዚህ ባልሽ እስከሆነ ድረስ እያንዳንዱን ነገር ስለ ጌታቸው ማንነት ታውቂያለሽ፣ ምን አይነት ወንጀለኛም እንደሆነ ጭምር ለምን እንደምንፈልገው በደንብ ጠንቅቀሽ ታውቂያለሽ። ቤቱ ነው፣ ከቤቱ ውጭ የትም ሊሄድ አይችልም። እኔ ጌታ ብዙ ስራዎች ስለሚሰራ በምን እንደምትፈልጉት ምንም የማውቀው ነገር የለም። ይኸውልህ ነገሩ ልክ ነህ። ከ6 እና ከ8 ወር በፊት ነበር አብሮን የምንኖረው፣ ግን ጥሎ ሄደ። ምን ላድርግ? ሕፃን ልጅ አይደለ አስሬ እንትን አልለው።
እኔ ለልጆቼ ራሱ እኔ መቼ ጉልበት ያነሰና እርዳኝ አላልኩትኝ፣ ልጆቹን እንደዚህ አድርግ አላልኩትም። እኔ ራሴ እየበረርኩ ነው ማሳደገው ልጆቼ። እንዴ ከዛ የመሰለ ከገነት ውስጥ አስወጥቶ እዚህ ሲያስገባኝ ምንም ነገር የተናገርኩት ነገር የለም። ምክንያቱም ለልጆቼ ይስል። እንዴ እኔ እኮ የመጣችሁት ራሱ አሁን ግራ ነው የገባኝ። እሱ ልኳችሁ እንደሆነ እርግጠኛ ነኝ። ይሄን አሁን ራሱ ምንም ላምንህ አልቻልኩም። ይኸውልሽ አንቺ እመኚኝ አትመኚኝ የኔ ጉዳይ አይደለም። እኔ ግን አንቺን በፍጹም ላምንሽ አልችልም። ከዚህ በፊት የነበሩን በዚህ ጉዳይ ላይ ያገኘናቸው ወንጀለኞች እንዳለ ምን አይነት ቃል ሲሰጡን እንደነበረ በደንብ ያውቃሉ። እኛም ተመልካቾችን በደንብ እናውቃለን ምን አይነት ነገር እየገጠመን እንደነበረ፣ ምን አይነት ስቶሪ አጥንተው እየመጡ ምን አይነት ድራማ እየሰሩብን እንደነበረ በደንብ እናውቃለን። አንቺም ቢሆን የጌታቸው ሰው ነሽ፣ ያውም ሚስት። ድራማ እኔ ላይ ማትሰሪበት ምንም ምክንያት የለም። አሁንም ቢሆን ግን የመጨረሻው ሰዓቴ ላይ ነው። ጌታቸውን ሊይዘው የመጨረሻዎቹ ደቂቃዎች ላይ ነው ያለሁት። ይይዘዋለሁኝ። ስለዚህ ወደኋላ የምመለስበት ምንም ምክንያት የለም። ያለውን ነገር እውነታውን ጌታቸው የት እንዳለ ሳትነግሪኝ የምመለስበት ምንም ምክንያት የለም። ነገርኩ። ከ6 እና ከ8 ወር በፊት ነው የተለያየ ነው አልኩ። ከዛ ከገነት ውስጥ አስወጥቶ እዚህ ሲያስገባኝ ምንም ነገር ያልተናገርኩት በፍራቻ ነው። ይኸውልህ ልጄንም ታመጫለሽ ብሎ ስላስፈራራኝ ለዛ ብዬ ነው ሽጉጡን የመዘዝኩባችሁ። እሱ የላካችሁ ነው የመሰለኝ። እንዴ አንድያ ልጄን ቢወስድብኝስ? ያኛውስ የእሱ ስላልሆነ ምንም ደንታ የለውም። ምን ማለት ነው? መቼም ባልሽ ነው አይደለም? መቼም ባልሽ ነው አይደለ? ምንድን ነው የሚያስፈራሽ? ጌታቸውን ለምንድን ነው የምትፈሪው? የእሱን ሰዎች የምትፈሪበት ምክንያትሽ ምንድን ነው? ምክንያቱም ልጄን ይወስድብኛል በሚል ነው። ልጄን ይወስድብኛል በሚል ስጋት ነው። ልጄን ቢነጥቀኝስ? አንድያ ልጄን ቢወስድብኝስ? ለስሙ 2 ናቸው፣ ግን ያንን ስላልወለደው ብዙም እንክብካቤ አያደርግለትም። ገባህ አይደለ? ስለዚህ ይሄኛውን ልጁን እወስዳለሁኝ፣ ነጥቅሻለሁ፣ አምጪ ልጄ ስላለኝ እሱን ሊወስድ የመጣ መስሎኝ ነው ሽጉጥ የመዘዝኩባችሁ እንጂ እናንተ እሱ የላካችሁን የመሰለኝ። ለዛ ነው የኔ ልጅ። ተወኝ እስኪ። አሁን ውስጤ ምቃረ ያረኩትን ብሶት እንድታስወጣኝ ነው። ልጄን ለነጥቅሻለሁ ወስደዋለሁ ሲለኝ አፍኝ ቁጭ አልኩትኝ እዚህ። ከዛም ያክል ከገነት ውስጥ አስወጥቶ እዚህ ሲያስቀምጠኝ ምንም ያልተናገርኩትኝ ደልቶ ይመስሎ ነው አይደለም። በቅንጦት ነበር የሚያኖረኝ የነበረው። በስንት ነገር በ2 ሰራተኛ ነበር የምንኖረው። ግን ያ ሁሉ አመድ አድርጎት ይሄው እዚህ ቤት ውስጥ ተከራይቼ የምኖረው ከልጆች ጋር ጭብጥ ቁርምት ብዬ ለልጆቼ ስል ነው። ይኸውልሽ እኔ ልነግርሽ የፈለግኩት እኛ ጌታቸው የተባለን ወንጀለኛ እየፈለግን ያለን ሰዎች ነው። ጌታቸው እጅግ በጣም በብዙ ወንጀሎች የተጨመላለቀ እጅግ በጣም ከምነግርሽ በላይ አረመኔ እንደሆነ ሚስቱ ነኝ እያልሽ ነው። በደንብ ታውቂዋለሽ። እኛ የምንፈልገው ይኸውልሽ ካሜራም ይዘን የመጣ ነው፣ እዚህም የመጣ ነው ጋዜጠኞች ነን፣ የምርመራ ጋዜጠኞች ነን። ጌታቸው የሚባል ወንጀለኛ እኛ የምንፈልግበት የራሳችን ወንጀል ስላለ ነው። አቤል የተባለ ግለሰብ ላይ የግድያ ሙከራ አድርጎ ከዛም በላይ በጣም ብዙ የተጨመላለቁ ወንጀሎችን ሰርቶ በዛ ምክንያት የምንፈልገው ሰው ነው ጌታቸው ማለት። በጣም ብዙ ወንጀሎችን የሚሰራ ሰው ነው ጌታቸው። ይኸውልሽ እኔ ከምነግርሽ በላይ አንቺ የኖርሽው አብረሽው የኖርሽው ሰው ታውቂዋለሽ። የምንፈልግበትን ምክንያት በምን አይነት ወንጀል እንደሆነ እኛ እናውቃለን። በጣም በብዙ ወንጀሎች የተጨመላለቀ ሰው ነው። ይኸውልህ በአቅም እኮ እኔ መናገር ያልፈለግኩት ለልጆች ስጋት ስላለብኝ ነው። ይኸውልህ ብዙ ነገሮች ሊሰራ ይችላል፣ ይሰራል። አይሰራምም አልልህም። ብዙ ነገሮች ነው እያመጣ ፋይሎችን ማስቀምጠው፣ ብዙ ነገር ነው የሚያደርገው። ነገር ግን ለልጆቼ ስልስ ልጆቼ እንዲኖሩ ፈልጋለሁ። እንዴ ተው እንጂ እኔም ታወሬ ነው እንጂ ስንት ነገር ነበር የማውቀው። ግን ለልጆቼ ስል ነው ሁሉን ነገር ፍና አድርጌ ያስቀመጥኩት። ይኸውልሽ ይሄ ሁሉ የህግ አካል እዚህ ድረስ የመጣው አንቺ ጉዳያችን ሆነሽ አይደለም፣ አንቺን ፈልገን አይደለም። ጌታቸው የተባለውን ወንጀለኛ ፈልገን ለመያዝ ነው የመጣ ነው እዚህ ድረስ። ግን ያለውን ነገር እውነታውን ስለ ጌታቸው የምታውቂውን ሳይቀር አብረን ነበርን ብለሻል። ይኸውልሽ እውነታውን ምንም ሳትደብቂ እንድትነግሪኝ ይፈልጋለሁ። ያለበለዚያ ግን ጌታቸው የተባለ ወንጀለኛ ቤት ነው ያገኘሁሽ። ይሄ በቂ ነው አንቺን እስር ቤት ለመውሰድ በጣም በቂ ነው። ግን ያለውን ነገር እውነታውን በነገርሽ ልክ እኔም ልተባበርሽ እችላለሁ። ይኸውልህ ልክ ነህ እኮ። ነገር ግን እኔ ጌታቸው እንዴት አድርጌ እንደማስረዳህ አላውቅም። ይኸውልህ በጣም ብዙ ነገሮች አሉ። አሁን ለልጆቼም ስጋ ስለሚሆን እባክህን ቤቱን ለቀህ ብትወጣልኝ ደስ ይለኛል። ይኸውልሽ እኔ ይህንን ላደርግ አልችልም እያልኩሽ ነው። ይኸውልሽ አሁንም ቢሆን እስከ መጨረሻው ድረስ እየጠየቅኩሽ ያለሁት እባክህን ልጆቼ ላሳድግበት፣ ከዛም ያክል ቤት ውስጥ ለቅቄ የመጣሁት ለልጆቼ ሰላም ስል ነው። ስለዚህ ልጆቼን በሰላም ላሳድግበት፣ እባክህን ቤቱን ከፍተህ ውጣልኝ። አሁንም ቢሆን የመጣሁበት ጉዳይ የያዝኩት ኬዝ ቀላል መስሎ እየታየሽ ይመስለኛል።
ቀላል ነገር አይደለም ይዤ የመጣሁት። ጌታቸው የተባለ ወንጀለኛ ፈልጌ ነው የመጣሁት። እዚህ ስመጣ ይኸውልሽ ቤቱ እኮ ነው እያልኩሽ ነው። በዛ ላይ ደግሞ እዚህ ስገባ ያገኘሁት ፈቃድ የሌለው መሳሪያ ነው። ይሄ ብቻ አንቺ ላይ ፍርድ ለመስጠት በጣም በቂ ነው ለኔ። ይሄ ብቻውን አንቺ ላይ ለማስፈረድ በጣም በቂ ነው። በስሙ እኮ ነው እሱ ነው የገዛው። በስሙ አይደለም፣ ላይሰንስ የሌለው ፈቃድ የሌለው መሳሪያ ነው። ይኸውልሽ ለመጨረሻ ጊዜ ላሳድግበት እያልኩ ነው። እባክህ ይኸውልሽ እኔ አንቺ የምትነግሪኝን ይሄ ታሪክ ብለሽ የምትነግሪኝን ነገር ማምን ይሰው አይደለሁም። እስከ ዛሬ ስመጣም ደግሞ የገጠሙኝ ነገሮች ያንን እንዳላምን አድርጎኛል። ስለ ጌታቸው የምትሰጡት ሽፋን ይኸውልሽ እዚህ ጋር የምትሰሩት ድራማ ስለ ጌታቸው የምትሰጡት ሽፋን በሙሉ ከ6 ወርም ተለያየሽ ከ8 ወር ያለ እኔ ጉዳይ አይደለም። ነገር ግን እስካሁን እያደረጋችሁት ነገር ያለው ጌታቸውን ከኛ ለማስመለጥ አንቺ እዚህ ጋር ስለ ጌታቸው አልተባበርክም ባልሽኝ ቁጥር ጌታቸው ከኔ እየራቀን ያለው ያ በራሱ አንቺን እስረኛ ነው የሚያደርግሽ። ይኸውልሽ እዚህ እኮ አይደለም እዚህ የለም አልኩ እኮ ከ8 ወር በፊት የለም አልኩ። ስለዚህ እኔ ልጆቼን አሁን ልጆቹ ይመጣሉ። ስለዚህ ውጣልኝ እባክህ። ልንገርሽ አይደለ አሁን የምነግርሽ ነገር እያስጠነቀኩሽ ነው፣ ማስጠንቀቂያም ጭምር ነው። ልንገርሽ አይደለ ይሄ ለአንቺ ማስጠንቀቂያ ነው። ስለ ጌታቸው የምታውቂውን ነገር ካልነገርሽኝ አሁንም ቢሆን አንቺን የምትወይ ሰው አይደለም። እኔ ምንም የማውቀው ነገር የለም አልኩ እኮ። እባክህን ተወኝ እባክህን። እኔ አልችልም በቃ እኔ አልነግርህም። ምክንያቱም ልጆቼን ማሳደግ እፈልጋለሁ። በተለይ ትንሹ በጣም ምስኪን ነው እንዴ። ተወኝ እባክህን ልጆቼን ላሳድግበት እኮ እየነገርኩሽ ያለሁት ልጆችሽን ይኸውልሽ በሰላም መቀጠል የምትፈልጊ ከሆነ ነገር የለም። ልጆቼን በሰላም ላሳድግበት እባክህን እኮ እንደነገርኩሽ ይኸውልሽ ትፈልጊያለሽ አይደል? ልጆችሽን በሰላም ማሳደግ በሰላም መቀጠል ትፈልጊያለሽ። እንደዛ ከሆነ እኔም ልተባበርሽ የምችለው አንቺ በተባበርሽ ልክ ነው። ያለውን ነገር ስለ ጌታቸው የምታውቂውን ንገሪኝ። እኔ በቃ ከዚህ በላይ ምንም ነገር የማውቀው ነገር የለም። አሁን የት ነው ያለው? እዚህ ቤት ነው አይደለ? ይመጣል። ከ8 ወር በፊት ነው ሄደው አልኩ እኮ። እባክህን ተወኝ እኔ ልጅ እባክህን ልጆችን ላሳድግበት። አንተ እኮ እኔ ቦታ ላይ ሆነ ስለማታውቅ ነው። እኔ ስንት ነገር ነው የምሆነው ስንት ነገር። ከዛ የሚያክል ቤት ውስጥ ከነ ልጆቼን አውጥቶ እንደ እንትን የጣለኝ። እባክህን ተወኝ። ይኸውልሽ እየነገርሽኝ ያለው ነገር እውነት ከሆነ ይኸውልሽ በዚህ ሁኔታ አይደለም እንድናወራ የምፈልገው። ተወኝ ልጆቼን ላሳድግበት እባክህን ተወኝ ብያለሁ። ለልጆቼ ስትል ተወኝ። እሱ አሁን ይህን ከሰማ ጨራሽ ሌላ ነገር ነው የሚጨምረው፣ ይገለኛል ከነ ልጆቼ። ለልጄም እንኳን አይራራም፣ ልጄን ይነጥቀኛል። እባክህን ለትልቁም አደጋ ነው የሚሆነው። እባክህን ተወኝ እባክህን። እኔ ምንም ነገር የምነግር ነገር የለም። እባክህን የተረዳሽኝ አልመሰለኝም። እሱን ብትይዙልኝ ደስ ይለኝ ነበረ፣ ግን እሱ ታስሮ እኔ የሚቆይ ይመስልሃል? ባለው ነገር ተጠቅሞ ወዲያው ነው የሚፈታው። ከዛ በኋላ እኔ ምንድን ነው የሚወጣኝ? ከነ ልጆቼ ወዴት ነው የሚሄደው? እኔ አእምሮ በሽተኛ ነው የሚያደርገኝ። ያ ሁሉ መድኃኒት አምጥቶ ነው የሚያስውጠኝ። እኔ አውቀዋለሁኝ። አእምሮ በሽተኛ ሆኜ መኖር አልፈልግም። ልጆቼን ላሳድግበት እባክህን። እኔ እየተረዳሽኛለሽ አይመስለኝም። ይኸውልሽ እኔ ይሄ ነገር እንዳይፈጠር ነው እያደረግኩ ያለሁት። ጌታቸው የሚባለውን ሰውዬ እስከ መጨረሻው ነው ላስፈረድበት የፈለግኩት። የሰራቸው ወንጀሎች ሳይቀሩ እስካሁን እሱን እስር ቤት ለመውሰድ በቂ ነው። ግን የት እንዳለ ብቻ ንገሪኝ። እሱን የሚዳኘው ህግ ነው። ይኸውልሽ ልንገርሽ አይደለም እኮ የት እንዳለ አላውቅም አልኩ እኮ። አሁን ይኸውልህ ከነ ልጆቼ ልጄን ወስዶ እኔን አእምሮ በሽተኛ ነው የሚያደርገኝ። እባክህን ትልቁንም እንደዛ ብዙ ነገር ነው የሚያደርገው። እባክህን ተወኝ እባክህን። እኔ ልኑርበት በሰላም እዚች ደሳሳ ጎጆ ውስጥ እፋይ ብዬ ልኑርበት፣ ጥሩ አየር እየተነፈስኩ ልኑርበት፣ ምንም እንኳን ባይኖር። አንተማ መቼ ትረዳዋለህ? እንደኔ እኔ ቦታ ላይ መቼ ሆንክና? ይኸውልሽ ያለውን ነገር አይደለም። አይ ተረጋጊና መጀመሪያ ያለውን ነገር አዳምጪ። እኛ እዚህ የመጣ ነው ጌታቸው የተባለ ወንጀለኛ ፈልገን ነው። አንቺ ይኸውልሽ እኛ እንኳን ስንገባ በምን አይነት ሁኔታ መሳሪያ እንደደቀሽብን ታውቂያለሽ። ይኸውልሽ አይደለም ጉዳቴን ስለማታውቀው ነው። ለዛ ለከለላ አዳምጪኝ አንዴ እና በቃ እስከ መቼ እንደዚህ እየተሳቀቅሽ ትሆናለሽ? አንዴ ገብተንበታል። ይሄን ነገር ወደኋላ የምንመለስበት ሁኔታ አይደለም። ያለውን ነገር አንቺ ስለ ጌታቸው የምታውቂውን ነገር እንድትነግሪኝ ይፈልጋለሁ። ከዛ ነገር ከነገርኩ እኮ ለልጄም ለራሴም ጥሩ አይደለም እያልኩ ነው።
እንዴ ልጆቼንም እኔንም ለከንቱ ነው የምታደርገው። እባክህ እሱ ነው እኔ እኮ ልተባበርሽ ወይም ደግሞ ለረዳሽ የፈለኩት እሱ ነው። እንዴት አድርገህ ትተባበረኛለህ? ባለቤትሽ ነው መቼም ባለቤትሽ ነው። ስለ ጌታቸው ካንቺ በላይ የሚያውቅ ሰው የለም። የት እንዳለ ሳይቀር ልታቂ ትችያለሽ። ስለዚህ ሰው በገባ ሰው በቀጣ ቁጥር መሳሪያ እየደቀሽ ከምትኖሪ አንቺም እየተሳቀቅሽ ልጆቼ ከሆነውን ወሰዳቸው ልጆቼን ሰረቀብኝ ከምትይ እኔንም እንደዚህ ያደረገኝ እንደዚህ ሆናለሁ እያልሽ ከምትሳቀቂ ያለውን ነገር ለእኔ ንገሪኝ እውነታውን። ምክንያቱም እኔ አንዴ ጌታቸውን ፈልጌ ነው የመጣሁት፣ ወደኋላ መመለሱ አይደለም። ብዙ ነገሮችን እስከ ህይወትን እስከ ማጣት ድረስ እነዚህን ሁሉ አደጋዎች ነው ተጋፍጬ የመጣሁት። አሁን ይኸውልሽ እኔ ልጆች እንዴት አደርጋለሁ እኮ ይሄንን ሁሉ ልነግርሽ የፈለኩት ይሄንን ሁሉ መስዋዕትነት ከፍዬ ከመጣሁኝ ወደኋላ መመለስበት ምንም ምክንያት የለም። ያለውን ነገር ስለ ጌታቸው ያለውን ነገር ንገሪኝ። አንቺም ንጹህ ሰው ከሆንሽ ህግም ከለላ ያደርግሻል። እኔም የእኛን ሰዎች የኔን ሰዎች የህግ ሰዎች ሳይቀር አምጥቼ ለአንቺም ለልጆችሽም ከለላ እንዲያደርጉልሽ አደርጋለኝ። ግን እዚህ ጋር ምንድነው የሚሆነው? ያለውን ነገር አንቺ ስለ ጌታቸው የምታውቂውን ነገር ሳይቀር ተረጋግተሽ በስነ ስርዓት ያለውን ነገር እንድትነግሪኝ ስለምፈልግ ነው። ልጄ እባክህን እናት የለህም እህት የለህም? እባክህን ትሆን አታስጨንቀን። እባክህን ትሆን እኔ አሁንም ቢሆን በቃ ነገርናችሁ እኮ። ለምንድን ነው ከዚህ በላይ ብታስጨንቋት? እናት የለህም እንዴ? ለምን አታዝንላትም እንዴ? የምታውቀውን ነገር እንዳለ ነገረችህ እኮ። ለምንድን ነው እናንተ ሳትረዷትም እንዴ? በቃ እውነቱን እኮ ነው እየተናገረች አለች። የምታውቀውን ነገር ነው የተናገረችው። ይኸውልህ አንተም ተረጋጋና እዚህ ተቀመጥ። እኛ እንደውም ልንረዳችሁ ነው እየሞከረን ያለ ነው። ያለውን ነገር እውነታውን የምታውቁትን እንዳለ እንድትነግሩን ነው የምንፈልገው። እኛም በዛው ልክ ደግሞ ለእናንተ ከለላ እናደርግላችሁ። እናንተ ወንጀለኛ ካልሆናችሁ የምትፈሩት ነገር ሰላማዊ ነን። በቃ እንዴ የምንኖረው ህይወት ተመችቶናል። ከለላ ምናምን የምትሉት አንፈልግም። በቃ ተውን። እኛ እንደዚህ ካላችሁ ይኸውላችሁ አሁንም ቢሆን ለወንጀለኛ ስለደበቃችሁ ነፃ የምትወጡበት ነገር የለም። ምክንያቱም እዚህ ጋር ለወንጀለኛ ነው እየደበቃችሁ ያላችሁት። ጌታቸው ወንጀለኛ ነው። እኛ በወንጀል ፈልገነው ነው እዚህ ድረስ የመጣ ነው። ከእናንተ አይደለም ጉዳያችን። ወንጀለኛ ካልሆኛችሁ የምትፈሩት ነገር ከሌለ አታልቅሽ። እሺ እስኪ ቁጭ በልና ያለውን ነገር እናወራ። መጀመሪያ እስኪ ቁጭ በል። አታልቅሽ። በቃ ይኸውልህ እኛ ለእሷ ማስረድተናታል። አንተም እየሰማህ ነበር ያለውን ነገር። እኔና እሷ እያደረግን የነበረውን ነገር ተመልክታችኋል። እኛ እናንተን ልንረዳችሁ ነው የመጣ ነው። ጌታቸው የሚባለውን ወንጀለኛ ፈልገን ነው የመጣ ነው። እናንተን አይደለም ፈልገን የመጣ ነው። እናንተ ወንጀለኛ ካልሆናችሁ የምትፈሩት ነገር ከሌለ ያለውን ነገር ስለ ጌታቸው ነገሩን እኛም የህግ ከለላ እናደርግላችኋለን። በዚህ ጉዳይ ምንም ሀሳብ እንዲገባችሁ ይኸውልህ እኮ እሷ እኮ አሁን እናቴ እየነገረች ያለችው የምታውቀውን ነገር እስከዛሬ ድረስ የተፈጠረባትን ነገር እየነገረች ነው። እንግዲህ ገባህ? እስካሁን ድረስ የዋሸችው ነገር የለም። እንዳለ የምታውቀውን ነገር እየነገረች ነው። ለምን እንደምታስጨንቋት እኔ ሊገባኝ አልቻለም። አንድ እናት ያለው ሰው እኮ እንደዚህ ማዘን አለበት እኮ አይደለም እንዴ? ትንሽ እንኳን አዜነት ሊኖር የምታውቂውን ነገር እንዳለ ንገሪያቸው። በቃ ከዚህ በላይ እንግዲህ ምንም አይመጣም። ከዚህ ኖሮ ምንም የሚከፋ ነገር አይመጣም። የምታውቂውን ነገር እንዳለ ንገሪያቸው፣ አስረጃቸው። በቃ ይኸውልሽ ያለውን ነገር ቆይ ታውቂያለሽ አይደለ? ታውቂያለሽ፣ በደንብ ታውቂያለሽ። ስለ ጌታቸው በደንብ ታውቂያለሽ ምን አይነት ሰው እንደነበር። እኔ እንደውም ከማውቀው በላይ እኔ ከምፈልግበት ወንጀል በላይ አንቺ አብሮሽ የነበርሽው ሰው ስለ ጌታቸው ባክግራውንድ ስቶሪ ሳይቀር ልጅም እንዳለሽ ነግረሽኛል። እውነታውን ንገሪኝ። እኔም ያለውን ነገር የህግ ከለላም ከሆነ ላደርግልሽ። እሱን ከማስተዋወቅ ጀምሮ ማን እንደሆነ እንዴት እዚህ እንደተገኘን እያንዳንዱን ነገር እውነታውን እንድትነግሪኝ ይፈልጋል። ልክ እሱ ከሌላ ሰው ወልዶ የመጀመሪያ ልጄ ነው። ሁለተኛው ነው የጌታቸው ልጅ። ይኸውልሽማ አሁን ምንም ያስፈራ ነገር የለም። ከዚህ በኋላ በቃ አንዴ ነገሩ ታውቋል እኮ። ጌታቸው እኮ አላወቅኩም። እሱን እየፈራችበት ያለበት ምክንያት ጌታቸው ማለት አረመኔ ሰው ነው፣ ጨካኝ ሰው ነው። እኔ ያሳለፍኩትን መከራ እንዲህ ብዬ ለማውራት ራሱ በጣም ከባድ ነው። ለዛ ነው እሷም እየፈራች ያለችው። ለዛ ነው ለማውራት የተቸገረችው ለሰው። ይኸውላችሁ እኔ እናንተ የምትሉትን ጌታቸው በደንብ አውቀዋለሁ፣ ምን አይነት ሰው እንደሆነ፣ የወንጀል ሪከርዶቹን ምን አይነት ስራ እንደሚሰራ ጌታቸውን በደንብ አውቄው ነው የመጣሁት እዚህ። ስለዚህ ያለውን ነገር ከእናንተ ሳይድ ያለውን ነገር ጌታቸውን እንደዛ ከሆነ ሌላ ተጨማሪ ነገር ስለ ጌታቸው ታውቂያለሽ ማለት ነው። በደንብ ታውቃላችሁ ማለት ነው። በቃ ይሄን ነገር ተናገሪና እኛ ጎዳናም ቢሆን እንወድቃለን። በቃ ችግር የለውም እኮ አሁን ነፃነታችንን የመሰለ ምንም ነገር ከዚህ በኋላ ልናገኝ አንችልም። ይሄን አጋጣሚ መጠቀም አለብን። የምታውቂውን ነገር እንዳለ መናገር አለብን። እኔ አልነግርም። እንደዛኛው ጊዜ እኮ አጓጉል ቢያረገንስ ደግሞ ድጋሚ
ይኸውላችሁ አልናገርም ብያለሁ አልናገርም ግድልሽ በቃ የምታውቂውን ነገር እንዳለ ንገሪያቸው እኔ ብጎዳ ይሻለኝ ንገሪያቸውማ በቃ አይሆንም እሺ አታልቅሽ ቆይ አይሆንም እንደዛኛው ጊዜ ቢጎዳ አስድጋሚ በቃ ከዚህ ከፋ ነገር እኮ ምንም አይመጣም እኮ ንገሪያቸው በእናትሽ አይሆንም ልጅ እሺ አታልቅሽ በቃ ለምን የምታለቅሽ አንተም ታውቃለህ አይደል ጌታቸው እንዴት እንደሚያደርገን እንዴት እንደሚያሰቃየን አሁን ከዚህ ባሰ ጉዳት ምን አለና ነው እንዴት እሺ ተረጋጊ አልናገርም ተረጋጊና እናውራ እሺ ቆይ ማውራትም ካለብን ተረጋጊና እናውራ በቃ አንዴ ካሜራውን አቁምና አታልቅሽ እንግዲህ ተመልካቾችን የእሷን ነገር በሙሉ ተመልክታችኋልና አሁን እኛ ለማድረግ የሞከርነው እሷን ለማሳመን ነውና ያለውን ነገር ልጇም ብዙ ነገሮች አሉ ምነግራችሁ ነገሮች አሉ ብላ ስላለችን እሱም እንግዲህ ውጪ የኛ ሰዎች ይዘውት እንዲወጡ አድርገናል። ነገር ግን አሁንም ቢሆን ያለውን ነገር እውነታውን አንቺንም የሚያሳምንሽ ለዚህ ነው እውነታውን ማወቅ እንፈልጋለን። በነገርሽን ቁጥር እኛ ላንቺ ትብብር እናደርግልሻለን ላንቺ ከለላ እናደርግልሻለን። አንቺ ንጹህ ኮንሽ የምትፈሪው ነገር በወንጀል የተጨመላለቅሽበት ነገር ከሌለ እውነቱን የምታውቂውን እንድትነግሪኝ እፈልጋለሁ። ቅድም እያልሽ ነበረ እሱ የኔ ብቻ ልጅ ነው የጌታቸው ልጅ አይደለም እያልሽ ነበርና ስለዚህ ከአንቺ ሳይድ ሌላ ስቶሪ አለ ሌላ ባል ሌላ ትዳር ነበረሽ ወይ እንዴት ነው ከጌታቸው ጋር የተዋወቃችሁት? ታዲያ እያንዳንዱን ነገር እውነታውን ሳይቀር እንድትነግሪኝ እፈልጋለሁ። ምክንያቱም ሲያሰቃየውም ነበር እያልሽ ነበረ። ስለዚህ እውነታውን ምንም ነገር ሳትደብቂ ምንም ነገር ሳትቀንሺ እያንዳንዱን ነገር ያለውን እንድትነግሪኝ እፈልጋለሁ። ከልጅ አባት ጋር የተገናኘ ነው በሰፈር ነው ትምህርት ቤት እህቴን ላደርስ ሲሄድ ታክሲ ነበረችው እና በሱ ታክሲ ነበር የምንሄደው። ከዛ በዛ አንድ ሁለት ጊዜ እየተገናኘን 3 ወር 4 ወር ሲቆይ በደንብ እየተግባባን መጣን። የሰፈር ሹፌር ነበር ታክሲ ነበረችው እና በጣም ተግባባን። ከዛ የፍቅር ጥያቄ ሲጠይቀኝ እሺ አልኩት። እዛ እየኖርን እያለ መሀል ላይ የኔ ቤተሰቦች ፈቃደኛ አልነበሩም ከሱ ጋር እንደሆን ሌላ ሰው እንዳገባ ግፊት አደረጉና ሌላ ሰው ይዘው ሲመጡ አልፈልግም አልኳቸው። ምክንያቱም ፍቅር ይዞኝ ስለነበረ ከትልቁ አባት ጋር እና እንደዚህ ያለን ነበረ። ተወቃችን ይሄን ይመስል ነበር ደስ የሚል ነበረ። ከዛ ቤት ሽማግሌ ላኩ አልፈልግም አልኩኝና ከዛ ከሱ ጋር እንደመኖር ተነጋገርን። ከዛ እሱ በቃ ለምን አብረን መኖር አንችልም ምናምን ነገር አለኝ። እሺ ነው ታክሲውን እየሰራ አብረን ትንሽ ቤት ተከራይተን አብረን መኖር ጀመርን። በጣም ደስ የሚል ህይወት ነበረን። በቃ አብረን መኖር ስንጀምር ለምን ሽማግሌ አትልክም እንደ ወጉ እንደማረጉ ለመጋባት ስለፈለግን በቤት ሽማግሌ ላክ ስለው ቤት በጣም ተቆጡ። ስለዚህ በቃ እሱ ይበልጥብኛል ብዬ እኔ እየሄድኩ እየመጣሁ ነበረ እሱ ቤት ውስጥ የምንኖረው የነበረው ማለት ትዳር ይሁን እንጂ አብረን አንድ ላይ ተጠቃለን አልነበረም። ምክንያቱም ቤተሰቦች ፈቃደኛ ስላልሆኑ ጠየኳቸው እምቢ አሉ። ከዛ እሱም ሽማግሌ ላከ አልቀበልም ሲሉ በቃ ለምን እንተናለልም ብዬ ተጠቃልዬ ተነስቼ ገባሁኝ። ቤተሰቦቼ በጣም ደስተኛ አይደሉም። በተለይ ወንድሞቼ በጣም ይቀጠቁጡኝ ነበረ ከሱ ጋር እንዳልሆን በጣም ገለልተኛ አደረጉኝ። ግን የኛ ፍቅር ደግሞ በለጠና አብረን መኖር ጀመርን። ደስ የሚል ህይወት ነበር የምንኖረው። በጣም ደስ ይል ነበረ። እያልን ትንሽ እንደቆየን ትንሽ ታክሲው ተበላሸች። እኔም በፊት የሰራኋት ሳንቲም ነበረችኝ። ከዛ በሷ ታክሲው እንድትሰራ ተደረገና አሁንም ቀጠልን። ደስ የሚል ነበረ እየኖርን እየተጋገዝን እሱም እኔም በቃ በጣም ፍቅር ውስጥ ስለነበርን እንጃ ያንን ጊዜ ሳስታውሰው በጣም እንጃ ከምነግረው በላይ ነው። ብዙ ነገሮችን አሳለፍን። ከዛ በመሀል እንደገና ድጋሚ መኪናው ተበላሸች፣ ታክሲዋ ተበላሸች። ከዛ ታክሲው ሲበላሽ ያለውን ነገር ምንም ማድረግ አንችልም፣ ድጋሚ ማሰራትም አንችልም። ስለዚህ ያለው ነገር ታክሲውን መሸጥ ነበረ። ታክሲውን ሸጠ፣ ስራ ጠፋ። በቃ እንዴት መኖር አልቻልንም። ከዛ የአረብ ሀገር እንደዚህ ሴቶች የሚሄዱ ሴቶች ምናምን ጓደኞቼ ሲያወሩ ምናምን ሰማሁኝና ሹፌር ይፈልጋሉ ምናምን ተባለ።
ከዛ በቃ ለምን አትሞክርም ምናምን ነገር አልኩት በእኔ ግፊት። ምክንያቱም በጣም እንፋቀር ስለነበረ ኑሯችን በጣም ትልቅ ስዕል ነበር የምንስለው። በጣም የሚያምር ቤት ውስጥ ለመኖር በጣም ብዙ ነገር ነበር የምንስለው እና እንደዚሁ እያለን ይህንን ስንሰማ በቃ ለምን አይሞክርም በሚል አሰብን። ግን እጃችን ላይ ምንም ነገር የለም። ያለችው የተወሰነች ናት። ያለችውን እቃ ሸጠን እሱም ሊሞላ አልቻለም። በቃ ያ ነገር ሲመጣ በጣም ተጽዕኖ ፈጠረበት። ከጓደኞች ያነስኩኝ የሚል ንጭንጭ ማምጣት ጀመረ። በቃ እያመሸ አጓጉል በቃ የሆነ ብቻ የነበረን ነገር እያነሰ እያጠረ ምናምን ነገር ሲመጣ እዚሁ ሆኖ ተበሳጭቶ ሌላ ነገር ውስጥ እንዳይገባብኝ ሌላ ነገር ውስጥ እንትን እንዳይልብኝ በሚል በጣም ስጋት ገባና አንድ ያልተጣላኋት እህት ነበረችኝና ውጪ ከዛ እሷን በቃ እኔው ቤት እንዳይሰሙ ብዬ እኔም በጨዋ ጥቤ ደወልኩላትና እሱንም የደወልኩላት በሰው ስልክ ነበረ፣ በጓደኞቼ ስልክም የለም ሸጠነዋል። ሁሉን ነገር በቃ ሸጠን እየጠበቅን ነበረ። ግን እንደዛም ሆኖ ብዙም ቢበሳጭም ደስ የሚል ነበረ። ልጄንም እርጉዝ ስለነበርኩኝ በጣም ደስተኛ ነበር። ግን ስጋት የነበረን ልጄን ከተወለደ በኋላ እንዴት ነው የምናሳድገው በዚህ አይነት ሁኔታ እያለን እያሰብን ስለነበረ እሱም በጣም ይበሳጭ ስለነበረ ጓደኞቼ በታች ሆንኩኝ። ልጃችንን እንዴት ነው የምናሳድገው የሚለው ነገር በጣም እንትን ስለነበረ ጓደኛዬን አንድ ጊዜ ጠራዋትና ስልክ እንድትሰጠኝ አድርጌ ደወልኩኝ እህቴ ጋርና ከዛ ከሷ ጋር ብዙ አወራን። ከዛ እንደምከፍላት ቃል ገብቼላት የተወሰነ በብድር የተወሰነ ደግሞ በስጦታ መልክ አድርጋ ያለውን ሶፋውን ምኑንም ሸጥኩኝና ከዛ ያንን አድርገን ወደ አረብ ሀገር ላክነው። ሹፌር ይፈልጉ ስለነበረ ከዛ ልጁ እስከሚወለድ ድረስ በቃ ደስ ይል ነበር። ይደውል ነበረ፣ እንገናኝ ነበረ፣ ብዙ ነገሮች ያደርግልኝ ነበረ። እንደዛ ሆኖ በጣም እናወራ ነበረ። 1 አመት 2 አመት በቃ በጣም ለልጁ የሚልክ ነበረ ምናምን። ከዛ ነገሮች እንትን እያሉ እየሸሹ እኔም ልብስም እያጠብኩኝ እዛ እሱንም ላለማስቸገር እንዳይጨነቅ ሰው ሀገር ነው ያለው ጓደኞች የሉትም በሚል እንዳይጨነቅ ሲል ሁሉ ነገር ደህና ነው እያልኩኝ እታገል ነበር ለብቼ እዚህ ሆኜ ብራብን ብጠማም ከልጄ ጋር ነው በሚል ፍቅርም ስለነበረን በጣም እሱ እንዲጎዳብኝም ስለማልፈልግ እና እስከ 2 አመት ምናምን እንትን ይል ነበረ፣ ይረዳኝ ነበረ። አንዳንድ ነገሮችን እናረጋለን፣ ይደውልልኛል፣ እናወራ ነበረ። በጣም በቃ ጥሩ ነበረ። ከዛ በመሀል ያልነገርኩት ነገር ነበረ እና አልንገረው እያልኩኝ ከራሴ ጋር ሙግት ነበረ። ምንድን ነው የምትነግሪው? እና እስከ 2 አመቱ ምናምን የረዳኝ ነበርና የደበኩትኝ ልጁ ትንሽ መራመድ አይችልም ነበረ በወድቆ ስለነበረ መሰለኝ። ከዛ ሳየው በቃ 1 አመት 2 አመት ሳየው ልጁ መራመድ አልቻለም። ከዛ ልጃችን መራመድ አልቻለም እና እንዴት ላድርግ ምናምን ብዬ ለሕክምና ወጪ እንዲልክልኝ ሳማክረው ቆይ ችግር የለውም ምናምን እልክልሻለሁ ምናምን አለኝ። ከዛ ተስፋ አድርጌ 1 ወር 2 ወር ጠበቅኩኝ። ከዛ ብሩ አልተላከም። እንኳን ብሩ ሊላክ ስልክም አቆመ። 2 ወር ሙሉ ስልክ አልደወለልኝም። በጣም ተጨነኩኝ። ከዛ ሞከርኩኝ በእኔ ስልክ ብሎክ አድርጎታል የኔ ስልክ። በጓደኞቼ እንደለመድኩትኝ ሄጄ ለምኜ በእነሱ እንትን ስል እንዴ ኧረ አላይሹም እንዴ ምናምን ነገር አሉኝ። ምንድን ነው ምናምን ብዬ ስላቸው ከዛ አውጥተው አሳዩኝ። ተወኝ እስኪ አግብቱ ምናምን አየሁኝ የሰርግ ልብስ ምናምን ለብሶ እና በቃ በጣም ነው የተሰማኝ የዛን ጊዜ። እኔ እንጃ መናገር እራሱ አልቻልኩም። መጥቼ የማይሆን ነገር ነው የሆንኩትኝ። ጓደኞቼ ራሳቸው አላመኑ እና ብቻ ብዙ ምስቅልቅል ነገሮች ተፈጠሩ። እቤት መጥቼ ወደኋላ መለስ እያልኩኝ ሳስበው እናትና አባቴ ያሉኝ እህት ወንድሞች እያሉኝ ነገር ወዲያው ነው የተከሰተልኝ። እንትን ያላችሁበት ነገር አልነበረም? ምንም የተጋጫችሁበት ነገር ልጁ መራመድ አይችልም አልኩት። በዛ የተነሳ በቃ ከዚህ በኋላ እሱ ዘጋ ብሎ ካደረገ ምንም ነገር ግንኙነት የለም። ከዛ የሰርጉን ልብሶች አየሁኝ ምንድን ነው ምናምን ብዬ በጓደኞቼ ቴክስት ሳረገለት እነሱ መስየው አግብቻለሁኝ በቃ እዚህ ትዳሪ መስርች እየኖርኩ ነው አለ። በቃ ከዛ በኋላ እኔ እንጃ አላቅም። እኔ እንዴት አድርጌ እንደምነግር አላቅም። ምስቅልቅል ሰማይ ምድሩ ነው የተገለበጠብኝ። ምክንያቱም እኔ ለሱ ብዬ ቤተሰቦቼን ትቻለሁኝ፣ እህት ወንድሞቼን አልፈልግም ብያለሁኝ። እንደገና ከእህቴ ለምኜ
የተወሰነ ብር አበድራይ ነው የተላከው፣ የተወሰነ በስጦታ ነው። ያንን ብር እንዴት አድርጌ ነው መመልስላት ምናምን ብቻ ድብልቅልቅ ያለ እንትን ውስጥ ነበርኩኝ። ከዛ መጥቼ ልጄን ለማሳደግ እራሱ አልቻልኩም። በቃ በጣም ብዙ ነው የተጎዳሁት። ስንት ብዙ ቤት ልብስ አጠብኩኝ፣ ብዙ ያልሆንኩት ነገር የለም። ሳሙና በሃይላንድ የሄድኩኝ የዞርኩኝ ሸጥኩኝ። ብዙ ያልሆንኩት ነገር የለም። ልጄን ለማሳከም ስል እናት አይደለሁ፣ አንድ ልጄን ለማሳከም ስል በጣም ተንከራተትኩኝ። እናትና አባቴ ማላስጠጋሉኝ በጣም በቃ ምክንያቱም የእጅሽን ነው እኛ እንደዚህ ብለንሽ ነበረ በሚለው ገለልተኛ አደረጉኝ። በጣም ተሰቃዩ፣ በጣም ከሚገባው በላይ ተሰቃዩ። ያልሄድኩበት ሆስፒታል የለም እሱን ለማሳከም። ለምኜ ሁላ ነበረ ሰዎችን ጓደኞቼን ፊት እስኪነሱኝ፣ እንደዛ የሚወዱኝ የነበሩ ጓደኞች፣ እንደዛ የተባበሩኝ የነበሩ ጓደኞች ሁሉ ፊት ነሱኝ። በቃ ባዶ ብቻዬን ቀረሁኝ። ያ ሁሉ ሆኖ አንዴ ጸበል ስል፣ አንዴ ሆስፒታል ስል፣ ብዙ ነገር ስል ስንከራተት ልጄ ሊድንልኝ አልቻለም። በጣም ተሰቃየሁኝ። በቃ ምንም ነገር አጣሁኝ። በገንዘብ ብትል ገንዘብ የለኝም። ያከራዩኝ እንደ ደባል ነው። በቃ በጣም የተሳቀቀ ኑሮ ነው። በቃ ስወጣ ስገባ ተሳቅቄ ነው። ልጄን አዝዬ አንጠልጥዬ ነው። እንደ ድመት እንደዚህ ይዤ ነው የምዞረው። በቃ ያልሆንኩት ምን እንዴት አድርጌ እንደማብራራልህ አላውቅም። ብዙ በጣም ተሰቃየሁኝ። መጨረሻ ላይ በቃ መፍትሄ ያጣሁኝ። ሆስፒታል ያልሄድኩበት ሆስፒታል የለም። ያልሄድኩበት ጸበልም የለም። እስከ መለመን ድረስ ደርሼ ቤተክርስቲያን አልቀረኝ ምናምን አልቀረኝ፣ ምንም የቀረኝ ነገር የለም። በቃ የመጨረሻ አማራጭ ያደረኩትኝ አንድ የሰማሁት ነገር ስለነበረ የአባ ቤት መሄድ ብቻ ነበረ። ከዛ ፋዘር ቤት አሉ ምናምን አለችኝ። ጎረቤት አንድ ጎረቤት አለችኝ። አሁን ሲርበንም ሲጠማንም አንዳንድ ያላትን ሽሮም ቢሆን ፈትፈት አድርጋ የምታቀብለን አንድ ጎረቤት አለችን። እሷ ለምን እንደዚህ አትሞክሪም ምናምን ብላ ስትለኝ እሺ ብዬ እንዴት አልገባኝም ያልሽኝ? እንዴት አድርጌ እንደማስረዳህ አላውቅም። አባ ነው የሚባሉት ወይም ደግሞ አባቴ ቤት ተብሎ ነው የሚኬደው። እና ምንድን ናቸው? በአሁኑ ጥንቆላ ቤት ጠንቋይ ቤት ነው። እዛ ያለኝ አማራጭ እሱ ብቻ ነው። ምክንያቱም ሁሉን ነገር ጨርሻለሁ እንዳልኩ፣ ተስፋዬን ሁሉ ነገሬን ያጣሁት አንድ ልጄን ለማትረፍ በቃ እሱ ብቻ ነበር አማራጭ ነበረኝ። ያልሄድኩበት ሆስፒታል የለም፣ ያልሄድኩበት ጸበል የለም። እዚህ ፈለቀ፣ እዚህ ተደረገ፣ እንደዚህ ሆነ፣ ያልሄድኩበት የለም። በቃ ያለኝ አንድ አማራጭ እሱ ብቻ ነበር። እና ከእሷ ጋር ተመካክረን፣ ለዛውም የዛን ጊዜ የሚሄድበት ትራንስፖርት እንኳን ሳንቲምም የለኝም ነበረ። እሷ ሰታኝ በቃ ያለ እችን ብቻ ልጠቀም የአማራጭ የመጨረሻ ብዬ ተነስቼ እዛ ሄድኩኝና እዛ ቤት እያለን ነው እንግዲህ በአጋጣሚ ከጌታቸው ጋር የተያየ ነው። ሲመጣ ባለ 2 መኪና ነው ማለት እዛ አሁን ያልሽኝ ይሄ ምንድነው? ጠንቋይ ቤት ያልሽው ቦታ ነው ከጌታቸው ጋር ተያዩን የምትይኝ? አዎ እዛው ጠንቋይ ቤት ውስጥ ነው። እና ልክ ለአባ እንትን ብዬ ጨርሼ እኔ ተሬ ደርሶ ነበር። እና ልክ ስገባ ቀና ስል ተያየን ከሱ ጋር። ዝም ብዬ ገብቼ እኔ ያለኝን ነገር ተነጋግሬ ስወጣ ቆሞ ያዳምጥ ነበርና ከዛ በዛ የተነሳ ተያየን። ቆይ ግልጽ አድርጊልኝ፣ ምንድን ነው እሱ እዛ ቤት ያለው ሚና? ጌታቸው ያልሹ እኛ የምንፈልገው ጌታቸው አሁን አዋቂ ቤት ያልሹ ወይም ደግሞ ጠንቋይ ቤት ያልሹ ቦታ ምንድን ነው ያለው ሚና? ለምንድን ነበር ሄደው እሱ? ወይም ምንድን ነው የሱ ነው? ግልጽ አድርጊልኝ ነገሩን እስኪ። እዛ በጣም ቤተኛ ነው ከሚገባው በላይ በጣም ቤተኛ ነው። 2 መኪና አቁሙ፣ በጣም በጋርድ ምናምን በጣም በቃ ከእሳቸው እኩል ነው የሚታየው እዛ ቤት ውስጥ። እና ሲመጣ በጣም ግርማ ሞገስ አለው ምናምን በጣም እንትን ነው፣ ቤተኛ ነው። በቃ ምን ልበል በጣም ቤተኛ ነው። እና ተያየን። እኔ ምንም ነገር አላልኩም። የዛን ጊዜ ወጥቼ እየጠበቅኩ ነበር። ቆይ እሱ መምጣቱ ሲታወቅ ተረኛ ነበርኩኝ እንዳልኩ። ልክ እሱ መምጣቱ ሲታወቅ ቆይ ስባል እሺ ብዬ ተባልኩትን ለመጠበቅ ወደዛ ወጥቼ ቁጭ አልኩኝ። ተያየን። ከዛ እሱ ገብቶ የሚሰራውን የሚፈልገውን ነገር አድርጎ ፈጽሞ ወጣ። ከዛ አየኝ። ስልክ ቁጥር እንቀያየር ምናምን አለኝ። እና እኔ ደግሞ እንዳልኩ ስልክ የለኝም ነበረ ያልኩ በጎረቤቷ ስልክ ቁጥር ሰጥቶትኝና በእሱ አይዞሽ ልጅሽ ይድናል፣ ልጄም አብሮኝ ነበረ እና ልጄን አይዞሽ ይድናል፣ እሳቸው ቤት መጥቶ የሚያፈር የለም ይድንልሻል ምናምን አለኝ። ከዛ እሺ ከዛ ለሁሉም ብር ሰጥቶ ሰላም ብሎ በጣም በቃ እኔ እንዴት ልበልህ ከሳቸው በላይ ነበረ እዛ
ሁሉም እንትን የሚሉት በጣም ቤተኛ ስለሆነ ከዛ ተነስቶ ሄደ። ከዛ በሚቀጥለው ቀን እዛው ቤት ተገናኘን። ደወለልኝ በዛው የት ነሽ ሲለኝ እዛው ነኝ አልኩት። ሐሙስ ቀን ነበር አስታውሰዋለሁ። በዛ እዛው ተገናኘን። ከዛ በዛ ነው አንድ ሁለት እየተባባለ እየተነጋገርን እየተግባባን የመጣ ነው። ከዛ ስልክ እየተደዋወልን እንገናኝ ነበረ። እንዳልኩ ቤተኛ ስለሆነ ቶሎ እንዲደርሰኝ አደረገ። ከዛ ከ2-3 ወር በኋላ በሚገርም ሁኔታ ልጄ ዳነ። ከዛ እሱም ይተባበረኛል፣ ችግሬን ነገርኩትኝ። በቃ በጣም ተቀራረብን። በ3 ወር ውስጥ በቃ የማይታመን ቅርርብ የተቀራረብ ነው። እንጃ እኔ እንዴት አድርጌ እንደምነግር አላውቅም። ከዛኛው ጓደኛዬ ጋር እንኳን የእሱን ያክል አልተቀራረብንም። በጣም ተቀራረብን። ከዛ በሳንቲም ይደጉመኝ ነበረ። ከዛ ከፍ ያለ ቤት ተከራይ ያለኝ ሰጠኝ ከነ ልጄ። በቃ በጣም ይንከባከበኝ ነበረ እና ከዛ ያጣሁትን ፍቅር እንደገና ሳገኙ በቃ እኔ እንጃ እንዴት እንደምነግር ላምን አልቻልኩም። በቃ እና እልሃለሁ ጥሩ ቤት ተከራይ ያለኝ እኔ አልገባኝም። ደህና ቤት ተከራዩን ገንዘብ ላከልኝ መጣ። እሱም በቃ ጥሩ ነው ምናምን ነገር አለኝ። ከዛ ብዙ ገንዘብ ሰጥቶኝ ሄደ። በቃ የሚያስደነግጥ በህይወቴ እንደዚህ አጋጥሞኝ አያውቅም። በቃ ጥሩ ገንዘብ ሰጥቶኝ ሄደ። አሁን የተደላደለ ኑሮ ልኖር ነው፣ በቃ ከችግር መውጣ ነው በሚል ሂሳብ በቃ እንትን ላይ ይደውላል። በጣም ነው የምናወራው፣ በፍቅር ነው የምናወራው። በጣም ተግባባን። ከዛ እኔ አላቅም የሆነ ስሜት ይሰማኛል እሱ ሲመጣ፣ ማላቆ ስሜት እና ምንም ነገር እንትን ሲል እሺ ነው የምለው እና በጣም ተግባባን። ከዛ የሆነ ቀን ሳላስበው እንጋባልኝ። ከዛ እንጋባ ሲለኝ አማራጭ የለም ከዛ ጋር ከነበረው እንትን ጋር ስታስተያዩ ብስማ እኔ እንጃ የሰማይና የምድር አይነት ልዩነት አለው። በጣም መልካም ሰው ነው። በጣም በቃ የሆነ የምትርቀው የምትሸሸው ሰው አይደለም። ስለዚህ እንጋባ ሲለኝ ምንም እንትን አላቅማማውም። ልጄን የሚረዳው ስለነበረ እሺ ብዬ አብረን መኖር ጀመርን። ልጄ ከፍ እያለ ምናምን ሲመጣ አብረን ተጋብተን መኖር ጀመርን። ከዛ አንድ ሁለት ዓመት 3 ዓመት እያለ ያንን ትልቁን ቤት ተሰራ። ከዛ ያ ሁሉ ሲሆን በቃ በጣም በፍቅር ነው። በየቀኑ አበባ ይዞ ነው የሚመጣው። በቃ ምን እንጃ አላቅም። በጣም የተለየ ሰው ነበር። የተለየ በቃ መንገር ከምችሉ በጣም የተለየ ሰው ነበር። ከዛ ልጁ እያደገ ሲመጣ ጸባዩ እየተቀየረ መጣ። ከዛ እኔ በመሀል አረገዝኩኝ። ከዛ ሳረግዝ በጣም የበለጠ ጸባዩ ተቀየረ። ትልቁም በቃ በጣም ማጎሳቆል ጀመረ ምናምን እና አንድ ጊዜ ምን እንዳለኝ ታውቃለህ? በእኔ ነው ልጅሽ ቆሞ ልጃችን እያለ ነበር የሚያወራው። እዛ በሆነ ባላሰብኩት ሰዓት ልጅሽ በእኔ ነው ቆሞ የሄደው፣ ስለዚህ አፍሽን ዘግተሽ ተቀመጪ ያለኝ። የሆነ ዕቃ ይዞ መጥቶ አላስቀምጥም በሚል ግብ ስንያያዝ ማለት ነው። ከዛ እሺ እኔ ልጄን በስነስርዓት ካኖረልኝ ያረገዝኩትንም ልጅ በፍቅር ካሳደገው ምንም ካልጎደለብኝ ምን ቸገረኝ ብዬ የሚመጣውን አስገባለሁ። ሰርቪስ ቤት ውስጥ እንደ ልቡ ይቀመጣል። የማያመጣው ነገር የለም። እሺ ብለን አብረን መኖር ጀመርን። ከዛ ትልቁም በጣም በቃ ከቀን ወደ ቀን የነበረው ፍቅር እየቀነሰ እያጎሳቆለው ምናምን መጣ። ትንሹ ደግሞ ያው እያደገ መጣ። ትንሽ ወለድኩኝ። በመሀል ላይ እኔ ልክ አራስ ቤት ተኝቼ ትልቁን ስራ እንዲያስገባው እየተማረ እንዲሰራ የሆነ ሰዓት ላይ በቃ ልጁ መጣ። ልጄ ትልቁ ምን ነው ምናምን ስራ የለም እንዲህ ዛሬ ምናምን ስለው አይ ውጪ ሄዷል ምናምን አለኝ። አልነገረኝም። እንደዚህ አድርጎ አያውቅም። እዛ አስደነገጠኝ። ከዛ ይሄ እየተለመደ መጣ። እዛ የሆነ ሰዓት ላይ ፊልድ ነኝ ይለኛል። የሆነ ቦታ ይሄዳል። ሳላስበው በሆነ ቀን ደግሞ ይመጣል። ከዚህ የሆነ ሰዓት ደግሞ የሆነ ብቻ አላቅም ይሄ ወጣ ገባ ማለት ጀመረና ነገሮች እየሻከሩ መጡ። ሳላስበው የሆነ ቀን በጣም ረዥም ፊልድ ልወጣ ነው 3 ወር 4 ወር ምናምን ነገር ብሎ ተነስቶ ሄደ። ምንም ማቆ ነገር የለም። በቃ በዛ ሁኔታ ውስጥ ነበር።
በዚህ መካከል ግን መቼም አብራችሁ ነው የኖራችሁት፣ ባለ ትዳር ናችሁ እንዳልሽኝ ከሆነ ከመጀመሪያው ጀምሮ አብራችሁ ቆይታችኋል። ስለዚህ አሁን የነገርሽን ከአንቺ ሳይድ ያለውን ስቶሪ ነው እንግዲህ ተመልካቾች፣ ሌላ ደግሞ ያልሰማነው ሌላ ጉድ ጌታቸው ምን አይነት ሰው እንደሆነ በምን አይነት ሁኔታ እንደሆነ ባዕድ አምልኮ ሳይቀር እንግዲህ የሚያመልክ ሰው እንደነበረ እያንዳንዱን ነገር ሰማን። እንግዲህ ይሄ እንግዲህ ያልጠበቅነው ነገር ነው። እኔ በጣም ያልጠበቅኩት ነገር ነው። ለነገሩ ይህንን ሁሉ ወንጀሎችን የፈጸመ ይህንን ሁሉ ነገር ያደረገ ሰው ይህንን የማደርግበት ምንም ምክንያት የለም። ይሄ የሚታወቅ ነገር ነው። ግን በዚህ ሁኔታ ውስጥ ይህንን ሁሉ ዓመት አብራችሁ ስትኖሩ አንቺ ጋር እዚህ የተቀመጡ ፋይሎች ሊኖሩ ይችላሉ። ስለሚሰራው ወንጀል የምታውቂያቸው ነገሮች ይኖራሉ። ከዚህ በተጨማሪ የምታውቂያቸውን ነገሮች ለእኛ ይጠቅማቸዋል የምትዩን ነገሮች እንድትነግሪን እንፈልጋለን። የሚጠቅመንን ነገሮች የሚገርም ብዙ ሚስቶች እያሉት ሴት ቤት ውስጥ እያመጣ እንኳን እያየሁኝ እንዳላየሁኝ ነበር የምኖረው ለልጆች ምስል። እኔ አላቅም ምን እንዳረገብኝ። በቃ በጣም ታወሬ ነበረ። እዛ ባዕድ አምልኮ ውስጥ ምን እንደቀባኝ ምን እንዳረገብኝ አላቅም። የገዛ ሚስቶቹን እንኳን እያየሁኝ የሚያመጣቸውን ሴቶች እንኳን እያየሁኝ ሊቆርጠልኝ አልቻለም። አብሬው ነበር የምኖረው የነበረው። ያ ሁሉ ነገር ሲያሰራኝ ያ ሁሉ ነገር እንትን ሲል ምንም አልቻልኩም ነበር። ግን መጨረሻ ላይ ልጄን ትልቁን የሆነ ነገር ሲለውና ከፍቶ ሲመጣ ሳይ በቃ የመጣው ይምጣ ከልጅ አይበልጥም ብዬ ያንን ቤት ጥዬለት መጣሁኝ እና እዚህ ቤት ውስጥ ገባሁኝ። የሆነች የተጠረቃቀመች የሆኑ ወረቀቶች ፋይሎች አሉ። እነሱ የሚጠቅሟችሁ ከሆነ እነሱን ይዘህ ሂድ። እዛ ውስጥ አስቀምጫቸዋለሁ ከልጁ ደብተሮች ጋር በስህተት ተቀላቅሎ የመጣ ፋይል። እና በጣም ማስፈራራቱ በጣም እንትኑ ሲመጣ ግፊቱ ሲመጣ እንዴ ከልጆች አይበልጥም ብዬ ያው የምወደውን የምፈልገውን ነገር ጥዬ። ምንድን ናቸው የሚያስፈራሩሽ? ብዙ ወንዶችን ያላቃችሁም ከእሱ ጋር የሚሰሩ ብዙ ወንዶች። ከዛ ሉጣ አሉጣ እያልኩኝ እየተሟገትኩኝ አንድ ጎረቤቴ ለምን በቃ ጸበል ለምን አትሄጂም እንደዚህ ጉዥንብር ውስጥ ከምትገቢ ምናምን ብላኝ፣ ከዛ ከእሷ ጋር ቤተክርስቲያን ሄድንና ጸበል እየተጠመኩኝ እያለ ጮኩኝ። ከዛ ብዙ ነገር ተባለ እና ነገረችኝ ድግምት እንደተደረገብኝ በልጆቼም እንዳደረገብኝ። ለዛ ነው ያ ሁሉ ነገር ፍና አድርጌ የተቀመጥኩት የነበረው። እኔ ፈልጌ ሳይሆን እሱ ባስደገመብኝ ባደረገብኝ ነገር ነው። ከዛ ከህይወቴ አይበልጥም ለእኔ እኔስ እሺ ልጄን ደግሞ የሆነ ነገር ያደርግብኛል ብዬ በመስጋት ያንን ቤቱን እሱ በሌለበት ከ8 ወር ሆኖታል እሱ በሌለበት ነው ብድግ ብዬ ጥዬ የመጣሁትኝ። የሀገር ወንዶች ናቸው የሚመጡት፣ የሀገር ሴቶች ናቸው የሚመጡት። የማያስፈራራ የማይዝትብኝ የለም። ከዛ እሱን ጥዬ መጣሁኝ። እዚህም ሆኜ አላስቀመጠኝም። እዚህም ከመጣሁኝ 8 ወር ሆኖኛል። እየደወለ ይጨቀጭቀኛል። እገልሻለሁ፣ ልጄን ነው የምወስደው፣ እንደዚህ ነው፣ በጣም ያስፈራራኛል። ከዛኛው ደግሞ ቤት እያለሁኝ ከነበረው ይበልጥ አሁን ደግሞ እዚህ በጣም ስጋት ውስጥ ገባሁኝ እና ስመጣ በስህተት ነው ያው በቃ አለ አይደለ ራሴን የምከላከላለሁ በሚል የእሱ መሳሪያ ይዤ የመጣሁትኝ። ከሱ ከትልቁ ልጅ ደብተር ጋር አንድ ላይ ተያይዞ የመጣ ፋይል አለ። የሚጠቅማችሁ ከሆነ እሱን ትወስዳለ። እኔ ለትንሹ ልጅ የእሱ ልጅ ነው እንግዲህ አስብ፣ አብረን ያፈራ ነው የእሱን ብቻ ሳይሆን የሁለታችንም ነው። እሱን እንዳይነጥቀኝ በሚል ነው ያንን ቤት ጥዬ የመጣሁትኝ። ምንም ነገር ይዤ አልመጣሁም። ሁሉን ነገር ነው እዛ ያንን የመሰለ ቤት ጥዬ የመጣሁት ለልጆቼ በመስጋት። እንጃ እንግዲህ ተመልካቾች መቼም የሰማነው ያየነው ነገር እያንዳንዱን ነገር ሰምታችኋል። ከነበረው ነገር በአቤልም ግድያ በዚህ ኬዝ ውስጥ ያሉት ሰዎች በሙሉ ከ666 ማህበር አንስቶ እያንዳንዱን ነገር ያለውን ምን አይነት ሰዎች እንደሆኑ ሰይጣን አምላኪዎች ሳይቀር እንደሆኑ እያንዳንዱን ነገር ሰምታችኋል። አሁንም ቢሆን እዚህ ጋር እየሰማነው ያለ ነው ጌታቸው የተባለ ወንጀለኛ ምን አይነት ሰው እንደሆነ ነው። እንግዲህ የ666 ማህበር አባል የሆነ ሰው የሰይጣን አምላኪ ማህበር የሆነ ሰው ይህንን ነገር አያደርግም የሚል በፍጹም እንግዲህ ምን ክደው ነገር አይደለም። ፈጣሪ ነው ያተረፈኝ አልኩ እኮ። አንድ ጓደኛዬ እዚህ ጎረቤት ጓደኛም ሳትሆን ጎረቤት አለች እና እንሂድ ያለችኝ ያልኩ በቃ እሷ ባትወስደኝ ኖሮ ይሄ ሁሉ ነገር አይገለጽልኝም ነበር፣ ይሄ ሁሉ አይታየኝም ነበር። እንዴ እኔ እኮ የሚገርም ነገር ሌሊት በተኛንበት ብድግ ብሎ ሲቆም ምን ነው ብዬ በምጠይቀው ሰዓት የሆነ ነገር እያረኩ ነው ስለሚለኝ እኔ ጤነኛ ነው ብዬ ነበር የማስበው። ልክ ጸበሉ ከተጠመቅኩ በኋላ ነው አሁን እየታየኝ እየተገለጠልኝ የመጣው። ምን እንደቀባኝ እንኳን አላውቅም ነበር።
ስንት ነገር ነው የሚያደርገው ሰውየው። ብቻውን አይደለም የሆነ ሴጣን ነገር ነው ላዩ ላይማ ብዙ ነገሮች ነው ያሉት። እኔ ለራሴም ብቻ አይደለም ለእናንተም ነው የምሰጋው። እናንተንም የሆነ ነገር እንዳያረጋችሁ ብዬ በዚህ በመታተኛ ነገሩ የሆነ ነገር እንዳያረጋችሁ ብዬ የምሰጋው። እሺ ይሄንን በደንብ እናውቃለን ምን አይነት ሰው እንደሆነ፣ የምን ማህበር ተከታይ እንደሆነ፣ ምን አይነት ሴጣን እንደሚያመልክ ሳይቀር እያንዳንዱ ኢንፎርሜሽን እጃችን ላይ አለ። እኛ ደግሞ ሃይማኖት፣ ባህል፣ የራሳችን የሆነ አስተሳሰብ ያለን ሰዎች ነን። እንግዲህ ሁሉም የራሱ እምነት ያለው ሰው ነው። እንግዲህ ሁላችንም ኢትዮጵያዊ ነን፣ የዚህ ሀገር ሰዎች ነን። እንደው ግን ማወቅ የምፈልገው ነገር መቼም ተመልካቾችም ተመልክታችኋል፣ ልጆቹን ለመውሰድ ምን ያክል ርቀት እንደሚሄድ የሊዲያን ልጅ ጨምሮ እንግዲህ ተመልክታችኋል፣ በምን አይነት ሁኔታ የራሱን ልጆች እንደሚወስድ። ስለዚህ አንቺ ከዛ ከወጣሽ በኋላ ከተለያያችሁ በኋላ እንደነገርሽን ከሆነ ከሱ ልጅ አለሽ። ልጁን ለመውሰድ ጥያቄ አቅርቦ አያውቅም? መቼም በመሀላችሁ የተፈጠረ ልጅ አለ? ነገርኩ እኮ እየደወለ በጣም ነው የሚያስፈራራኝ። ለዛ እሱ የላካችሁ መስሎኝ እኮ ነው ሽጉጡን የመዘዝኩባቸው አልኩ እኮ። እንደ አጋጣሚ እኔ በመስጋት እነዛ ጎረምሶቹ መጥተው የሆነ ነገር እኔን ልጆቼንም ያደርጓሉ በሚል ስጋት ነበር ይዤ የመጣሁትኝ ሽጉጡም ማለት ነው። ልክ እናንተ ስትመጡ ያንን ነገር ያደረግኩበት ምክንያት በመስጋት ነው፣ እሱ የላካችሁ ስለመሰለኝ። ሰውየው ብቻውን አይደለም አልኩ እኮ። ለእናንተም በጣም አስጊ ነው። እኔ በጣም ነው የምፈራው፣ በጣም ከምነግርህ በላይ። ስታየው መልአክ ነው፣ ስታየው በጣም ምስኪን ነው። እና ሰሞኑን ደውሎ ልጄን አንጠልጥዬ ነው የምወስደው፣ ሌላ ምንም ነገር ከአንቺ አልፈልግም ብሎኛል። ምንም ነገር እንደሌለኝ ያውቃል። እና በጣም በመስጋት ነው ያልኩ ሽጉጡን የመዘዝኩባችሁ፣ እሱ የላካችሁ ስለመሰለኝ ነው። አሁን ግን ምናልባትም ከእሱ ጋር የምታወሩበትን ስልክ አድራሻውን ሳይቀር የት ሊሆን ይችላል ብለሽ መገምቹን እያንዳንዱን እኛን ወደ ጌታቸው ያደርሰናል የምትሆን እያንዳንዱን ፍንጮች ለእኛ እንድትሰጪን እንፈልጋለን። አይ ቋሚ እኮ አይደለም፣ በየጊዜው ስለሚቀያየር ቋሚ አይደለም። እኔ እኮ በጣም ነው የሰጋሁትኝ። ሰሞኑን መጥቼ ልጁን አንጠልጥዬ ነው የምወስደው ልጄን ብሎ ስላለኝ ለዛ ስጋት እኮ ነው እዚች ማትታይ ቤት ውስጥ መጥቼ የገባሁትኝ። አሁንም ቢሆን ግን እኔ ማወቅ የምፈልገው ነገር እንደው ሚስቱ ነሽ፣ ይህንን ሁሉ ዓመት አብራችሁ ስለቆያችሁ ብዙ ነገር ስለሱ ታውቂያለሽ። እዚህ ሊሆን ይችላል፣ እሱ ወደዚህ ቦታ ሊሆን ይችላል ብለሽ መገምቹ ቦታ ነገር የለም ወይ? ይህንን ነገር ለእኛንተ ይጠቅማቸዋል የምትሆን እያንዳንዱን ነገር አሁንም ቢሆን ነገር ይፈልጋለሁ። ነገርኩ እኮ ምንም ቋሚ ነገር የለውም። ይሄኔ ምናልባት ሌላ ቦታ ሆኖ ነው የሚደውልልኝ፣ በቋሚ ስልክ አይደውልም። ማን ነው? ምንድን ነው?